አሁን ያለው የዓለም ስርዓት መቀየር አለበት። ከተናጠል ጉዞ ይልቅ ትብብር፣ ከግል ጥቅም ይልቅ የጋራ እድገት ሊቀድም የሚገባበት ጊዜ ላይ እንገኛለን። የተናጠል ጉዞ እንደማያዋጣ ደግሞም አንድን ሀገር ብቻ የሚጠቅም ወይም የሚጎዳ ነገር እንደሌለና ችግሮችም የሆኑ ጥቅሞች ድንበር ተሻግረው እንደሚሄዱ ብዙ ማሳያዎችን ማንሳት እንችላለን። ከቻይና የተነሳው የኮሮና ቫይረስ ዓለምን አዳርሶ ሲያስጨንቅ በኢትዮጵያ ቤንሻንጉል ጉሙዝ ጉባ ሰማይ ስር የሚመነጨው የኤሌክትሪክ ኃይል ለቀጠናው ብርሃን ሲሆን መልካምም ይሁን መጥፎ ብቻውን የሚጠቀም ወይም ብቻውን የሚጎዳ ሀገር እንደሌለ እንረዳለን። ታዲያ ችግሮችን በተባበረ ክንድ ለማሸነፍ ጥቅሞችንም በጋራ ለመቋደስ አንድነትና ህብረት ቅድሚያ የሚሰጠው ነገር ነው። ባለፈው ዓመት በሩሲያ የተጀመረው የዓለም ህዝብ ጉባኤ ደግሞ የእርስ በርስ ግንኙነትን ለማጠናከር በእጅጉን ያግዛል። ይህንን የዓለም ህዝብ ጉባኤ ለማስፋፋት እየተሰራ ሲሆን በአፍሪካም ለመጀመሪያ ጊዜ በኢትዮጵያ አስተናጋጅነት የመጀመሪያው የአፍሪካ ዓለም አቀፍ የህዝቦች ጉባኤ አዲስ ዓለም አፍሪካ የጋራ የወደፊት እጣ ፋንታን በመቅረጽ ላይ በሚል መሪ ቃል በአዲስ አበባ ተካሂዷል። ጉባኤው ለወጣቶች ድምጽ የሰጠና አፍሪካም ችግሮቿን በተባበረ ክንድ የመፍታት አቅም እንዳላት የሚያሳይ እንደሆነም ተነስቷል። ጉባኤው በተለይ ለወጣቶች ድምጽ የሰጠና አፍሪካ ችግሮቿን በራሷ የመፍታት አቅም እንዳላት የሚያሳይ እንደሆነም ተነስቷል። በዚህ ጉባኤ ከተመቹኝና ካደነቅኳቸው ዋና ዋና ጉዳዮች አንዱ ለወጣቶች ድምጽ መስጠቱ ነው። የወጣት መሪዎችን ቴክኒካዊ የሆኑ ውስብስብ ቃላትን ስሰማ ያሳለፍነው ጊዜና የሰጠነው ቦታ በቂ ይመስለኛል። የዛሬው ዕለት ግን ተግባራዊ እርምጃ ለመውሰድ መነሻችንን የምንጥልበት ነው። ይህ ጉባኤ አፍሪካ የራሷን እድል በራሷ እጅ መያዝ እንደምትችል ለቀረው ዓለም የምናሳይበት አጋጣሚ ነው። አፍሪካ ለአፍሪካ እየሰራች ነው። አፍሪካ ለአፍሪካ መስራት ትችላለች። በርካታ ሀብቶች አሉን። ለመበልጸግ የሚያስፈልጉን ነገሮች በሙሉ በእጃችን ላይ ይገኛሉ። እንዲህ አይነት ጉባኤዎች ማድረግ እንደምንችል የሚያሳዩ ሲሆን ይህንንም ከኢትዮጵያ ጋር አብረን እንደምናሳካው ተስፋ አድርጋለሁ። ታሪኳ በነጻነትና በሰብአዊ ክብር ተቆርቋሪነት ላይ በተገነባችው በዚች በኢትዮጵያ ምድር ስለ ጋራ እሴቶች፣ ስለ ሉዓላዊነትና ስለ ጋራ ጣፋንታ ውይይት መደረጉ ተገቢ መሆኑም ሲነሳ ኢትዮጵያ አሁንም ለሁሉም አፍሪካውያን ምሳሌ እንደምትሆን አንስተዋል። በዚህ የአፍሪካ የእድገት ጉዞ ውስጥ ኢትዮጵያ ከፍተኛ ሚና እየተጫወተች ትገኛለች። ኢትዮጵያ አሁን በመልማት ላይ ያለች ሀገር ስትሆን አፍሪካውያን በሙሉ ኢትዮጵያ እያደረገች ባለው ነገር ይኮራሉ። እዚህ በተገኙት ታላላቅ ግለሰቦችና ባደመጥኳቸው ታሪኮች በጣም ተነቃቅቻለሁ። ብዙ ነገር የተማርኩ ሲሆን ይህም እንደ ተማሪነቴ የበለጠ ጠንክሬ እንድሰራ ያበረታታኛል። ያለንባት የኢትዮጵያ ዋና ከተማ አዲስ አበባ የዲፕሎማሲ መዲና መሆኗን እናውቃለን። ስለ ህዝባዊ ዲፕሎማሲ ብዙ ተምሬያለሁ። በመሆኑም ለኔ በበለጠ ሁኔታ ይህንን በተግባር እንድለማመድ እድሉ ተፈጥሮልኛል። የአፍሪካን እድገት በይበልጥ ለማረጋገጥና አጀንዳ 2063ን እውን ለማድረግ የተፈጥሮ ሀብቶችን በአግባቡ መጠቀም ይገባል። ለዚህም በዋናነት ጥሬ ዕቃን በቀጥታ ከመላክ ይልቅ እሴትን መጨመርና ኢንዱስትሪዎችን ማዘመን ይግድ ይላል። ያለንን ሀብት በጋራ የመጠቀም ልምድም ሊዳብር ይገባል ሲሉም አጽንኦት ሰጥተው ተናግረዋል። በመጀመሪያ ደረጃ አፍሪካ በጣም ሀብታም ናት። በብዙ የተፈጥሮ ሀብቶችና ማዕድናት የበለጸግነን። ዋናው ነገር እርስ በርስ መዋጋት አይደለም ብዬ አምናለሁ። ወጣቶቻችንን ማሰልጠን፣ ሀብታችንን እንዴት በይበልጥ ማውጣትና መጠቀም እንዳለብን መማር፣ እንዲሁም ጥሬ ዕቃዎችን ወደ ተጠናቀቁ ያለቁ ምርቶች በመቀየር መሸጥ አለብን። በዚህ መንገድ አህጉራችንን በጋራ ማበልጸግ እንጂ ሀብታችንን ለራሳችን ብቻ ይዘን እርስ በርስ ሳንተጋገዝ መቅረት የለብንም። ሌሎች የአፍሪካ ሀገራት እኛ የምንፈልገው ምን አላቸው፣ እኛስ እነሱ የሚፈልጉት ምን አለን የሚለውን በመለየት እርስ በርስ በመጋራት ያንን ህብረት በጋራ እንገንባ። እውነታው ግን የዓለምን እንቅስቃሴ ደግፎ የያዘው የአፍሪካ ሀብት ነው። እንደ ጋናና ቡርኪና ፋሶ ያሉ አብዛኞቹ የአፍሪካ ሀገራት ጥሬ ዕቃዎችን ከመላካቸው በፊት እሴት መጨመር መጀመራቸው በጣም የሚያስደስት ነው። ትክክለኛው መንገድም ይሄው ነው። ጥሬ ዕቃዎቻችንን ወደ ምዕራባውያን ሀገራት ከመላክ ወጥተን የሀገር ውስጥ ኢንዱስትሪዎቻችንን ማልማትና ለምርቶቻችን እሴት መጨመር አለብን። የምንፈልገውን ተገቢውን የገንዘብ ዋጋ ማግኘት የምንችለው በዚህ መንገድ ብቻ ነው። ለሁሉም ስኬት መሰረቱ ሰላም በመሆኑ ቅድሚያ ለሰላም ሊሰጥ እንደሚገባም ሲያነሱ ችግሮችን በውይይት መፍታት ሊለመድ እንደሚገባና በኢትዮጵያ እየተካሄደ የሚገኘውም ሀገራዊ ምክክር ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ምሳሌ የሚሆን ነው ሲሉ ተስፋቸውን አጋርተውናል። ውይይት የለውጥ መነሻ ነው። በአንድ ላይ ስንሰበሰብ ሀሳባችንንና እይታችንን እንለዋወጣለን።
ይህ ደግሞ ለወደፊቱ ተስፋ እንዳለ ያሳያል። ችግሮችን ለመፍታት ከሁሉ የተሻለው መሳሪያና መንገድ ጦርነት ሳይሆን ውይይት ነው። ምክንያቱም ጦርነት ብትጀምር እንኳ መጨረሻው የሚሆነው በጠረጴዛ ዙሪያ ተቀምጦ መነጋገር ነው። ስለዚህ ከወዲሁ ውይይት ማድረግ ይበልጣል። ውይይት ደግሞ በአፍሪካውያን ዘንድ የጋራ የሆነ ባህል ነው። አብዛኞቹ መፍትሄዎች ቀደም ብሎ የተዘጋጁና ዝግጁ የሆኑ ይመስለኛል። በዚህ ዘመን ምንም አይነት ተጨማሪ ለውጥ የማያመጡ አዳዲስ መፍትሄዎችን ከመጨመር ይልቅ ምናልባት ከ20 ዓመታት በፊት ጀምሮ እስካሁን ያሉ መፍትሄዎችን መለስ ብለን የምንቀኝበት ጊዜ አሁን ሳይሆን አይቀርም። በተጨማሪም ይህ ሀገራዊ የምክክር መድረክ ለኢትዮጵያውያን ብቻም ሳይሆን ለሌሎች የአፍሪካ ሀገራትም እንደ መልካም አርአያ ሊጠቀስ የሚችል በጣም ወሳኝ እርምጃ ነው። በመሆኑም አሁን ሁሉም አይን ኢትዮጵያ ላይ ነው ማለት ይቻላል። So I would say all eyes are on Ethiopia now.